አይንሽን ማየት አልፈልግም። የምን እምነት ተከታይ ነውሽ ማለት እውነት ለመናገር አውጣልሻለሁ ድምጽሽን ባክግራውንድሽን ማውጣልሻለሁ ካስፈለገ ማለት ለማንንም አልመለስም። እኔ በኦርቶዶክስ ምክንያት መስዋዕት ብሆን ደስ ይለኛል። እንደው በዚህ ጉዳይ አሉላ ተገደለ ወይም ታሰረ ቢባል መስዋዕትነት ነው ለሃይማኖት ያደረኩት። ሌላ ሃይማኖት አልጠላም፣ ግን እወደዋለሁ። ኦርቶዶክስን አለ ቀደግመዋለሁ፣ እወዳቸዋለሁ። ማርያምን እወዳቸዋለሁ። ለወቅታዊ ነባራዊ ሁኔታ አግደናል ብለህ ደብዳቤ አጽፍም ፌስቡክ ላይ ፖስት አታረግ። ይሄ ስራ አስኪያጅ ስራ ነው። ጽዳቷ አታርግልሽ አትመጥኝም። ደግመዋለሁ። አስፈላጊ ከሆነ ደግሞ ክስም ስለምትከሺ አውጣልሻለሁ ድምጽሽን ባክግራውንድሽን ማውጣልሻለሁ ካስፈለገ ማለት ለማንንም አልመለስም። የጣቢያውን ሁሉንም ሰው ዲስክሪሚኔት እያደረኩ አይደል። ትልልቅ ባለድርሻ አካላት አሉ። አይንሽን ማየት አልፈልግም። የምን እምነት ተከታይ ነውሽም አላውቅም እውነት ለመናገር ግን እንግዲህ ዘመኑ ይሄ ነው። እንግዲህ ክብራን ተመልካቾች በርካቶች ጽፋችኋል፣ አመሰግናለሁ። በፌስቡክ በቲክታክ በዩቲዩብ በርካቶች ጽፋችኋል፣ ከጎኔ ቆማችኋል። እወዳችኋለሁ፣ ማርያምን እወዳችኋለሁ በጣም። እኔ ከተለያዩ ሃይማኖት ሰዎች ጋር መኖር የምችልና እየኖርኩም ያለው ሰው ይሄን ስናገር በኩራት በቃል ታባሪ አትሺ። አስፈላጊ ከሆነ የድምጽ ቅጂሽን አወጣልሻለሁ። ስራ አስኪያጇ ወይዘሮ ሳራ ሞገስ አንቺ ስትለቂ ነው ይመጣሉ ሲዲ ስፖርት። አንቺ ስትለቂ የመጨረሻ ፋይናል ሐሳብ ይሄ ማን ነው። አንቺ የምትቀጥይ ከሆነ ነው ይለቃል በፍቃደኝነት ስራ። አንቺ ከዛ ቦታ ላይ ከዛ ወንበር ስትነሺ ነው ይመጣል። አይዘው ክብራን አድማጮች፣ ክብራን ተመልካቾች እውነት ለመናገር ያው ማርያምን እውነት ለመናገር እነ ግርምሽና እነ ሶፊ አራዳ ኤፍኤም ጆይን ሲያደርጉ እቺ የወቅቱ ስራ አስኪያጅ በአንድ ቴሌቪዥን ጣቢያ ላይ ከኔ ጋር እንገናኛለን፣ አብረን ሰርተናል የተወሰኑ ወራትም ቢሆን። እሷ የመዝናኛ ክፍል ኃላፊ ሆነ እኔ ስፖርት ክፍል ባልደረባ ሆኜ እና እነ ግርማቸው በአንድ ኢንሲደንት በተፈጠረ ውዝግብ ከትርታ ጋር ሲካሰሱ እነሱ አራዳ ጆይን ሲያደርጉ እኔ አራዳ ኤፍኤም ከነሱ ጋር ጆይን አድርጌ ስሰራ እቺ ስራ አስኪያጅ እቺ የወቅቱ ስራ አስኪያጅ እንግዲህ አስቡት። እቺ የወቅቱ ስራ አስኪያጅ እነ ግርምሽና እነ ሶፊ ወደ ትርታ ይመለሱ፣ ሬዲዮ ጣቢያው ሊፈርስ ነው፣ እባክህ አስማማልኝ እያለች ስትጎተጎተኝ የነበረች አስማማልኝ ቡና እንጠጣ እያለች የምትጨቀጭቀኝ የነበረች ሴትዮ አሁን ከኔ በላይ ሰው የለም ብላ በጥበቃ እስከማባረር ትችላለች። እንግዲህ ያንንም ስቶሪ ለመናገር ፈልጌ እነሱ አራዳ ኤፍኤም ሲሰሩ አረ ወደ ትርታ ይመለሱ እናስታርቃቸው ሽማግሌ ሆንን አብረን ብላኛለች። ያኔንም አውቃት በአንድ ቴሌቪዥን ጣቢያ ላይ እሷ የመዝናኛ ክፍል ኃላፊ ሆና ስትሰራ ማለት እንደዚህ ያደረግልላቸው። እኔ ስለ ልጅቷም ለነግርምሽ ለነሶፊ ስራ አስኪያጅ እንድትሆን ራሱ አስተዋጽኦ አድርጋለሁ። ጥሩ ሰው ናት፣ ፖዚቲቭ ናት። ሳያት እኔ ምንም ነገር የለባትም እንደዚህ ማድረግ አለባት ብዬ ስለሷ ጥሩነት ለነሶፊና ለነግርምሽ የተናገርኩት እኔ ነኝ። አራዳ እየሰሩ ራሱ ሌሎች መገበኖቹ መጣት አልፈልግም። ራስሽን መርምሪ። ከኔ ጋር ብቻ አይደለም የጣላሽው ባይዘው ክብራን አድማጮች፣ ከኔ ጋር ብቻ አይደለም ጻው የቢሮ ሰራተኛ ማይወዳት በሄደችበት ሲጀመር በእውነት ለመናገር የተለያዩ የቴሌቪዥን ጣቢያዎች ማናጀሮችና የተለያዩ የሬዲዮ ጣቢያ ማናጀሮችን ባየንበት እኔ ባየሁበት የሊትሬሲ ሌቭል ለቦታው ማትመጭኝ እውነት ለመናገር ሌላ ነገር ማውራት ይችላል፣ መክሰስም ትችያለሽ። ባይዘው ክስ ምናምን ስለምትወጂ ጠበቃም ስለማይጠፋ ዙሪያሽ መክሰስ ትችያለሽ። 1 ሚሊዮን ክስ መክሰስ ትችያለሽ። እኔ ትርታ ኤፍኤም ሲዲ ስፖርት ምገባው አንቺ በገዛ ፍቃድሽ ስራሽን ስለቂ ለምን ቃልሽ ስላለ እኔ ድምጽሽን ከፎቶ ጋር አቀናብሬ ማውጣት ትችላለህ። ግን ብዙ የተቆጣ የስፖርት ቤተሰብ ስላለ ብዙ የተቆጣ የተለያዩ የእምነት ተከታዮች ስላሉ አንድ ነገር እንዳያደርጉሽ ብዬ ነው እንጂ ፎቶሽን ከነ ድምጽሽ አወጣልሻለሁ። ያልሽኝን የሰደብሽኝን ስድብ ስትለቂ ትርጣመታለሁ። ጋዜጠኝነት ትልቅ ሙያ። በጥበቃ ማስተርስ ያለውን ጋዜጠኛ በጥበቃ ልታባሪ አትች። ስፖንሰር ለጣቢያው የሚያመጣ ጋዜጠኛን በጥበቃ ማባረር አትች። ለቦታውም አትመጥኝም ነግርሻለሁ አስረግጬ። ካስፈለገ ደግሞ ሌሎች ሰዎችም ደግሞ ፎቶዋን ላክልን ሲሉኝ እኔ አልክም ያልኩት እውነት ለመናገር በእውነት እነ ያያ ዘልደታ ሌሎችም ፎቶዋን እያሉ ነበር። መላክ ይችላል። ግን ከዛ ጣቢያ አንቺ ስትለቂ ነው ይወጣል። አለቀ። this is my final response። ነግርማቸው እና ሶፎንያስ እንወዳቸዋለን። ያ ኦፍ ኮርስ በችግር ሰዓት አብረው ቆመዋል። ለኔ አይተዋል፣ ወግነዋል፣ አይተዋል። የተበደለኩትን የተገፋውን አይተዋል፣ መስክረዋል።
ወንድሞቼ ናቸው። የትም ጣቢያ ላይ ሄጄ ሌላ ፕሮግራም ላይ አልሰራም። የትም ጣቢያ ላይ ይሄን ቃል ልገባል። የትም 3 ጣቢያ ደውሎልኛል እንድታስተላልፍ እንፈልጋለን የሚል 3 እና 2 ጣቢያዎች ደውለውልኛል በዚህ ቀን ውስጥ ከአርብ ጀምሮ፣ አርብ፣ ቅዳሜ፣ እሁድ፣ ሰኞ፣ ዛሬ ጨምሮ። ግን ትርታ ራሱ ባልቀጥል፣ ትርታ ኤፍኤም ሲዲ ስፖርት ራሱ ባልገባ የትኛውም ጣቢያ ላይ ሄጄ አንድ አይነት የስፖርት ኮሜንተሪ እየሰራ እኔ በተንታኝነት እነ ግርማቸውን እና እነ ሶፊን ትቼ እነ ቹቻን እነ ገዝሽን ትቼ አልገባም። ይሄን ቃል መናገር ፈልጋለሁ። ያቋም ሰው ነኝ። እዚህ ጋር ለምን 40 ሺህ 50 ሺህ አይከፈለኝም? ግን በችግሬ ሰዓት አብሮ የቆሙት ግን እነ ግርማቸው ናቸው። በነገራችን ላይ ዛሬ ለማህበሩም ጽፈዋል ደብዳቤ፣ ለካውንስሉ ለትርታ ኤፍኤምም ጽፈዋል እና ባገኘሁት መረጃ እንደውም እነሱም ነግረውኛል። ስራ አስኪያጇ ይግባ ብላለች። እኔ ደግሞ አልገባም። ምክንያቱም የስልክ ቅጂውን ከፈለገች አወጣላታለሁ፣ ምንም ችግር የለብኝ። የሚዲያ ሀና ለማታቅ ስራ አስኪያጅ እኔ ደጋፊ ባይኖረኝ፣ የኢትዮጵያ ሕዝብ ከጎኔ ባይሆን፣ መላው ክርስቲያን ሙስሊም የእግር ኳስ ቤተሰብ ከኔ ጎን ባይሆን ኖሮ ህዝቡ ስለጮኸ ይግባ ልትኝ አትችይም። እቃ አይደለሁም። ደስ ሲልሽ በስልክ ደውለሽ በጥበቃ ምታባሪ፣ ደስ ሲልሽ ደግሞ አይ ህዝቡ ተቆጥቷል ግባ ምትኝ ሰው አይደለሁም። ባይዘበይ ማካበር ጥሩ አይደለም እንጂ ከትርታ ኤፍኤም በላይ የፌስቡክ ተከታይ አለኝ። እኔ ከትርታ ኤፍኤም በላይ የዩቲዩብ ተከታይ አለኝ፣ የቲክታክ ተከታይ አለኝ። እግዚአብሔር ይመስገን። ጣቢያውንም ያስተዋወቅ ነው እኛ ነን፣ ሲዲ ስፖርቶች ነው። ማን ያውቀዋል ትርታ? የትኛው ፕሮግራም ነው እስኪ ከሲዲ ስፖርት በላይ የሚደመጥ ነበር? በመላው ዓለም በመላው ኢትዮጵያ ሬዲዮ ሲቆራረጥ ራሱ በቲክታክ እና በዩቲዩብ ሲዲ ስፖርቶችን ተደማጭ ይሆኑት እና በህዝብ ዘንድ ስፖንሰሮች እንዲመጡ ላደረግነው ውለታ ባይባልም ላደረግነው አስተዋጽኦ ግን ከበር በጥበቃ አይደለም ማባረር ያለብሽ። በጣም ወዳቸዋለሁ። እግዚአብሔር ከፈቀደ የአርሰናልን ጨዋታ እንደውም በቀጥታ ስቱዲዮ ሲዲ ስፖርት ላይ ምናልባት መመለስ ከሆነ ከፈቀደ የአርሰናል ጨዋታዎች እንደውም እንዲያልፉኝ አልፈልግም። በእውነት ክለቡንም እየደገፍኩ ቢሆንም ከጎናችሁ መሆን እፈልጋለሁ። ዋንጫም ሲያነሳ ደስተኛ እንደመሆን መናገር እፈልጋለሁ። በዚህ አጋጣሚ እኔ የአርሰናል ደጋፊዎች ያልተጠበቀ የምስራች፣ ያልተጠበቀ የአጋርነት፣ የአይዞነት፣ የወንድምነት፣ የእህትነት ምክራቸውን ቻሌንጃቸውን ጀምረዋል። እግዚአብሔር ይስጥልኝ፣ እወዳቸዋለሁ። የማንቸስተር ዩናይትድ ደጋፊዎች ምንም ጥያቄ የለውም። የማንቸስተር ዩናይትድ ማህበር ዛሬም ጠዋት አግኝተውኝ አናግረውኛል። መስራቾቹ 10 ዓመት ሞልቶታል። እንደውም ዚህ ሲር 10ኛ አኒቨርሰሪያቸውን ያከብራሉ። የማን ዩናይትድ ደጋፊዎች ማህበርም ቃላት የለኝም። እናንተ ናችሁ። ምንም ቃላት የለኝም። እናንተንም ወዳችኋል። የሌሎች ክለቦች ደጋፊዎችም ግን የቼልሲም የሪያል ማድሪድም በየትሬንዱ እኔ የኦርቶዶክስ እምነት ተከታይ ነኝ፣ የአርሰናል ደጋፊ ነው የማገባው፣ እኔ የሊቨርፑል ደጋፊ ነኝ፣ ሙስሊም ነው የማገባው የሚል አይነት ትሬንድ እስኪጀመር ድረስ ማለት ነው እና በጣም ሪሊ ሁላችሁንም አመሰግናለሁ። እና እንግዲህ ኦልሞስት ባለኝ መረጃ መሰረት እስከ 25,000 ብር እንዳሰባሰብ በተለያዩ አማራጮች ከጎኔ ለነበራችሁ ሁሉ እግዚአብሔር እድሜና ጤና ይስጣችሁ የሚል ሐሳቤን በቅድሚያ መናገር ፈልጋለሁ። በተለያዩ ሙያ የሚገኙ በተለያዩ እምነት ተከታዮች የሚገኙ የተለያዩ ሀገር ተወላጆች ከኢትዮጵያ ውጪ የሚገኙ በርካቶች በስልክም በጽሁፍም መልእክታቸውን አጋርነታቸውን አሳይተዋል። እግዚአብሔር ይስጥልኝ፣ እወዳቸዋለሁ ብያለሁ። የኢትዮጵያ ሕዝብ ምስኪን ሕዝብ እንደሆነ መናገር ይችላል። በዚህ አጋጣሚ ለተበደለ ለተከፋ ሰው የሚቆም እንደሆነ መናገር እወዳለሁ። ይህ ቀረጻ እስከተከናወነበት ሰዓት ድረስ እኔን ለመደገፍ የተቋቋመ ቡድን እንግዲህ ኦልሞስት ባለኝ መረጃ መሰረት እስከ 25,000 ብር እንዳሰባሰበልኝ መናገር እችላለሁ። የራሱን ስቱዲዮ እንዲከፍት በጋራ ከሲዲ ስፖርት ጋር በሚል በስዊዘርላንድ በዱባይ የሚገኙ የእግር ኳስ ቤተሰቦች እንዲሁም የኦርቶዶክስ እምነት ተከታዮች ከዛ ውጪ የሚገኙ ሙስሊሞች፣ ፕሮቴስታንት እምነት ያላቸው እነዚህ ሁሉ ደግፈዋል፣ ያላቸውን እየሰጡ ይገኛሉ እና በጣም የሚያስገርሙኝ ነገሮች አሉ። በዚህ መሃል ከዩኒቨርሲቲ ተማሪዎች ጭምር ድጋፍ አግኝቻለሁ። በገንዘብም የተለያዩ ሀሳቦች ማለት የራሱን ካሜራ የራሱን ስቱዲዮ ይክፈት የሚል አይነት ሀሳቡን በሲዲ ስፖርት ስር ሆኖ አብሮ ይከፈት የሚሉ ሀሳባቸውን አንስተዋል። በጣም እጅግ አድርጌ አመሰግናለሁ።